እግዚአብሔር ምስክሬ በእግዚአብሔር ቃል ስላሰርከን የእግዚአብሔር ልጅ ስለሆንኩ አምነን ነው እንጂ እኛ እንደዚህ አይነት ስራዎች እንደማንሰራ ጠንቅቀ ነው የምታውቀው፣ ጠንቅቀ። ስለዚህ አሁን እኔ እየነገርኩ ያለሁት የዛሬ ሚካኤል እነግርሃለሁ፣ ይህን ብር ባለመስጠት ምንም አትጠቀምም። እየለመንህም አይደለም እየነገርን ነው። የኢትዮጵያ ሕዝብ ይፍረድ። ልጅን ለቤተሰብ ጥዬ ለዚህ ስራ ስል ሰክሪፋይ የከፈልኩትን እኔና እኔ ነኝ የምናውቀው። አራስ ቤቴን በስነ ስርዓት አላሳለፍኩ። በቃ ይመጣል፣ ገንዘብ ይሰራል። የሰራንበት ገንዘብ ነው። ዝም በል ይሁን፣ የሰራንበት ገንዘብ ነው። ጠይቀዋለሁ። የእኔም ባሳት ሆኖ ይጠይቃል። ምንም ምክንያት አደርድር። ታውቃለህ፣ ባይስማማ መመለስ ትችላለህ። ሲቀጥል አንተ እዚህ ጋር ያሳየኸውን ፕሩፍነት እውነት ከሆነ እኛን እንደ ጅል ቆጥረህን ካልነበረ ስንጠይቅ የዛ ሰዓት ላይ በስነ ስርዓት ነበር መመለስ የነበረብን፣ በክብር ማለት ነው። ከዚህ ችግር ነው፣ ፋይናንሻል ችግር ነው፣ ፕሊዝ ተረዱ፣ ሰርተን እስከምንሰጣችሁ ነበር ማለት የነበረብን። አንተ ግን እኛን እንደ ጅል ስለቆጠርከን እኔ ከዚህ አንጻር ነው እከሌ ስለታመመ ይህን ያህል ገንዘብ ስላወጣን ነው እንጂ ምናምን ብለን ያልከው ስለ ስራው ምንም አይነት አለኝ ስላለቀሽ ሚዲያ ላይ ምናምን ስለመጣሽ የሚቀየሩ የሚለወጥ ነገር የለም። እያነገጥኩ አይደለም ወይ ተጋግረን ስራ ጀምረን አችሁ የሚመጥናችሁ ያለውን ከፍለናችኋል። ይህ ያንሳል ካላችሁ ምንም ማድረግ አልችልም። ቆይ አንዴ ተረጋግቷል። የመጨረሻው መልስ አልከፍልም። አሁን ባለን ሁኔታ መክፈላችሁ እንዳላ ገብተን ስፓም እንደሆነ አፕሊኬሽኑ ሁላችንም ሪፖርት እናደርጋለን። ለካካ ሁሉም ሰው አደባባይ ላይ እያለቀሰ የእኛ አካውንት ሲዘጋ እኛ አንድ ነገር ብንሆን ምን ያህል ጨካኝ እንደሆነ ሁላችሁም ሪከርድ አድርጉ። በትዕግስት ሳዳምጥህ የነበረው ሌባ ነህ አንተ። ሌባ ፎቶክን ለጥፌ ሌባ እልሃለሁ። ሁላችንም አፕል ስቶር ላይ ገብተን ይሄ አፕሊኬሽን እስካም እንደሆነ ሌባ ሁላችንም አሁን ምንም አይመስልም። ወንድ እንደዚህ ልኩ የተፈታተነው ሚስቴር እንደዚህ ብሎ ይናገራል። ስራ ለቀሽ ነው ኤቭሪባዲ አክሽን ያንሳላችሁ። ሪከርድ አድርጋችሁ እኛ ላይ አይደለም ለቀቁልን። ይሄን ሰው ሁላችሁም ሪከርድ አድርጋችሁ ይሄንን ሌባ ዓለም እንዲያውቀው አድርጉ። ሌብነቱ ቀን ሙሉ ታግሰን በቴክስት ለአንድ ብር ካርድ የተሞላላቸውን ሰዎች ቁጥር ስጠኝ የሚል ስቁንቁን፣ እንደዚህ አይነት ስቁንቁን አሜሪካ ውስጥ ይኖራል። እንደዚህ አይነት ስቁንቁን ሀቢባ ይኸውልሽ ላሳይሽ። መብራን እኔም ሰው ማን አይዘጋም። ደረሰኝ ይዘጋል። ያው እኔ ስምንተኛ ይሄ 9ኛ አካውንት ነው። ፐርሰናል ኢንፎርሜሽን ደረሰኝ ካየ ፐርሰናል ኢንፎርሜሽን ብሎ ይዘጋል። ስትራይክ ነው ያው የሚሰጠው። አካውንቴን ባህር ውስጥ ካረ ድረስ ለሰራውለት ሰው አካውንቴ ላይ 232 ብር እስኪኖር ማለት ነው። እኛ አፈር ለሰን እንነሳለን፣ ችግር የለውም። ግን እንዴት ነው ባክግራውንድ ፕሮፋይል የሚሆነው? ላይቭ ላይ ገብቼ ቆይ እሱን አሳይካለሁ። ዋትስአፕ ላይ አካውንት ነበር ንገረኝ። ችግር የለውም፣ ችግር የለውም። እንነሳለን። አካውንት ነበር ንገረኝ ሀቢባ፣ ችግር የለውም። በእውነት ኖ አካውንት ነበር ንገረኝ። እኔ ፈልጌው ነው 1026 34 እሺ 599 እኛ ብዙ ስራዎች ልንሰራ ከሶስት ካምፓኒ ያለን ዮናታን ታደሰ ነው። ከሶስት ካምፓኒ
ፊልማችንን ልንጀምር ኔክስት ዊክ ለሁሉም ቀብድ ከፍለን እጃችንን ባዶ አድርገን ብራችንን ልንወስድን እንዲከተት ገደል ትከተላለህ። ወንድ የለም ብለህ አጠገብጋ ማን ለታለክሽ በማርያም ለጻድቃኔ ወንድ ነው እሱ። እግዚአብሔርም እኛ ለእግዚአብሔር እንሰጠዋለን፣ ግን ፕሮሞሽን ሰርተህብን ወጣ። የእኛን ብር ልንጠይቅ አንተ ፕሮሞሽን ሰራብን አይደለም? አቤት ሴት ገባለት። አቢባ ያው ደርሶ እናመሰግናለን፣ ግን አያስፈልግም ነበር። እኛ ሀቅን ለማውጣት ነው የመጣነው። እኔ በእግዚአብሔር ቤት ያዝኩ እንጂ በእውነት ወንድነቴን አሳየው ነበር። ኃጢአት ሊያስገባኝ የመጣ ሰው ነው ይሄ። ለእኔ አላወቀኝ። እኔ እሷ ስላለቀሰች ልቤ ስለተነካ ነው። ይህንን 50 ሺህ ብር ከእኔ ለእሷ ስጦታ ነው ለባለቤት። አቢብዬ በጣም እናመሰግናለን። ግን ሀቅ ከሌለው ውጭ ሌላ ሰው የሚያደርግልን አልነበረም የፈለግነው።